ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ለሚመለከተው ሁሉ እንዲደርስ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ፣ እንዲሁም ቻናሉ ተደራሽነቱ እንዲሰፋ ሰብስክራይብ አድርጉ። መረጃው በህዋትና ወልቃይትን ይመለከታል። ይህ ህዋትና ወልቃይትን ከፋኖ ጋር እንዴት ያገናኘዋል ነው። ስለዚህ ህዋትና ወልቃይት ጠለምትን ወረረ የሚል ጩኸት እየተሰማ ነው። እንግዲህ ይህ ጩኸት የሚሰማው በወልቃይት አስመላሽ ኮሚቴ በስኳድ ጎንደር ላይ በተሰገሰገው ደቡብ ጎንደር ላይ መነሻውን አድርጎ እንግዲህ ጎንደርን ክልል ማድረግ በሚሞክረው ከነ ደመቀ ዘውዱ ጋር ቀጥታ ግንኙነት ያለው ከነ አሸተ ደምለው ጋር ቁርኝት ያለው እንግዲህ የነ ደሳለኝ ጣሰው ቡድን ነው። የስኳዶች ናቸው። እንግዲህ ይህ ስኳድ የሚመራው በእነ አያሌው መንበረ ነው። አክቲቪስትነት የሚመራው ይህን ለማስተጋባት የብልጽግና አክቲቪስቶችም በጣም ያስተጋቡት ይገኛሉ። ኢትዮ 360ዎችና ኢየሩሳሌም ጀምሮ ህዋት ወልቃይትን መውረሩና የፋኖ አርምሞ ይላል። ሌላው ደግሞ ምንድነው? ትላንትና የአማራ ፋኖ ብሔራዊ ኃይል አስገዳጅ የሆነ የሚዲያ አካላትን አቅጣጫ በማውጣቱ እንግዲህ የማይመች መረጃ ለማንም የማይሰጥበት ሁኔታ በመፈጠሩ እንግዲህ የሚዲያ ፈና ሚል ትላንትም ሰርቷል። እንግዲህ እነ ኢየሩሳሌም እና ሀብታሙም እንግዲህ እየጮሁ ይገኛሉ። ስለዚህ አሁን ማወቅ ያለባችሁ ይህ የፋኖ የሚዲያውን ባንድ የመጠርነፍ ስራ ሲሰራ ለምንድነው የሚንጫጩት? የተንጫጩት አሁን የብልጽግና አክቲቪስቶች ናቸው። የተንጫጩት አሁን የስኳድ አባላት ናቸው። የስኳድ አባላት ደመቀ ዘውዱ ምንድነው ሲል የነበረው ለህዋት ተዘጋጅተናል፣ ለወልቃይት ተዘጋጅተናል፣ ፋኖ ምንም አይነት የትግል አላማ የለውም፣ ምንም አሳማኝ አይደለም፣ ትግሉ ምክንያታዊ አይደለም ሲሉ ነበር። ስለዚህ ፋኖ ደግሞ ስለ ወልቃይት ጉዳይ በህዋት ተዘጋጅተናል ስትሉ ነበር። ለህዋት የአማራን ፋኖ ከወልቃይት ውጭ ጉዳይ የለውም ስትሉ ነበረ። በወለጋ በጉራ ፈርዳ፣ በቤንሻንጉል ጉሙዝ፣ በጎጃም፣ በጎንደር፣ በጭልጋ አካባቢ፣ በሸዋ፣ በወሎ የሚታረደው አማራ አይመለከተንም፣ ምክንያታዊ አይደለም፣ ቢታረድም ዝም ማለት አለበት፣ ከብልጽግና ጋር መሰለፍ አለበት ስትሉ ነበር አይደል? እኛም አሁን ህዋት የፈለገውን ያድርግ፣ እናንተ ናችሁ የአማራን መስዋዕትነት ክዳችሁ ምክንያታዊ አይደለም ስትሉ የነበራችሁት። እስኪ አሁን ምን ልታደርጉ ነው? ፋኖ እዚህ ጋር እጁን መሰብሰብ አለበት ስል ግን ከህዋት ጋር ተናቦ ብልጽግናን ለመውረድ መስራት አለበት። አሊያንስ መፍጠር አለበት። ከሻቢያ ጋር ቢሆን ከግብጽ ጋር ቢሆን አሊያንስ መፍጠር አለበት ፋኖ። ነገር ግን እንዴት ነው ሲባል ህዋት ወልቃይትን ይፈልጋልና ደመቀ መኮንንን መግጠም አለብን አይደለም። ደመቀ መኮንን በሚሰራው ስራ ጣልቃ መግባት የለበትም ፋኖ። ደመቀ መኮንንም በፋኖ ጣልቃ ገብነት ሊያቆም ይገባል ነው። እስካሁን ፋኖ ጣልቃ አልገባም በደመቀ ስራ። ደመቀ መኮንንና አሸተ ደምለው ግን እጃቸውን ከቶ ከብልጽግና ጎን ቆመው ፋኖን ሲያጥላሉ ነበር። አሁን ማቆም አለባቸው። ይሄን እንዲያቆሙ ያው መልእክት መተላለፍ አለበት። ሌላው ከብልጽግናን ከስልጣኑ ለማባረርና የአማራን የህልውና ለማስጠበቅ ከህዋት ጋር አይደለም፣ ከሻቢያ ጋር አይደለም፣ ከግብጽ ጋር ቢሆን ከሸይጣን ጋር ቢሆንም አብሮ የመስራት ግዴታ አለበት። አማራ እንደ አማራ ማለት ነው። ሌላው ሀገር ሻጭ ምናምን ሀገር በዚህ በተወለደች ማቅ በለበሰች ሰዓት ፓስተር ሲያጫውተው የነበረው ሁሉ ጳጳስ ሸህ ሲያስጫውተው የነበረው ሁሉ ታሪክን ነገር ሲጻፍ በዚህ አሁን በሰሩት ልክ ነው እንጂ የሚጻፍላቸው ልክ በፋኖ ልክ ሊጻፍላቸውም አይችልም። እንጽፋለን ቢሉም ከየት አመጣሁት? ስለዚህ አሁን የአማራ ፋኖ መስራት ያለበት ብልጽግናን ብቻ ነው። አንድ ድርጅት አንድ ጠላት የሚለው በጣም ወሳኝ ነገር ነውና ተግባራዊ ሊደረግ ይገባል።